ነገር የሚያዋጣሽ አይመስለኝም። አሁን ላይ እየሄድሽበት ያለው ነገር ምንም ደስ አላለኝም። አጋቹ ቪዲዮውን ለወንዶሰን ሊያሳይ ይችላል። ከዛ በኋላ ደግሞ ትዋረጃለሽ። ከመዋረድሽ በፊት አጋቹ ያለሽን ነገር ብታረጊ ይሻላል። አሁን ተሸንፈሻል። ለምን ሽንፈትሽን አታምኝም? ይሄ የሰራሹ ወንጀል ቀላል ወንጀል አይደለም። እንዴት በቀላል ታይዋለሽ? ነበረ ሲላት የነበረው። እየፈራ ካታስፈራራኝ ዝም ብለ አትንቦቅቦቅ እያለች እንግዲህ ልጇን እየሰደበኝ ትገኛለች። ልጇ የሚላትን ምክር ብትሰማ ኖሮ እዚህ ሁሉ ጣጣ ውስጥ ባልገባች ነበረ። ደጋግሞ ይሄ ወንጀል ይቅርባችሁ፣ አርፋችሁ ተቀመጡ፣ በኋላ የሆነ ነገር ቢመጣ እኔ ከእናንተ ጋር አልመደብም እያለ ሲናገር ነበረ። እያለው አልቀረም። እሱ ከተንኮል ስለሸሸ እኔ እንዳንተ አይነት ልጅ ስለወለድኩኝ በጣም ነው የማፍረው። ምን ሆነክ ነው ጀግና የማትሆነው? ጀግና ልጅ እንድትሆን ነው የምፈልገው። ለምን ትፈራለህ እንዴ? እውነት አንተ የኔ ልጅ ነክ? መልክ ራሱ እኮ ጥቁር ነው። ስለዚህ ጥቁር ሆነ ስትወለድ የኔ ልጅ እንዳልሆንክ መጠራጠር ነበረብኝ ብላለች። እናት ልጇን ስትክድ አስባችሁታል? የእሱ ምላሽ ግን መልኬ በአባቴ ቢወጣም አባቴን አታስታውሹም? አባቴ እኮ ጥቁር ነበረ። መልኬ የወጣው በእሱ ነው። መልኬ በአባቴ ቢወጣም ግን ደሜ በአንቺ ነው የወጣው። በደም ስሬ ውስጥ ያለው ደም የአንቺ ደም ነው እያለ ይነግራታል። አይ የኔ ደምማ በውስጥክ ቢኖር ኖሮ እንደዚህ ፈሪ አትሆንም ነበረ ነው ስትል የነበረው ወርቄ እንግዲህ ልጇ ጋር እንደዚህ ትለፈልፋለች። አጋቹ ሲመጣ ግን ልፍስፍስ ነው የምትለው። እኔ እምልክን እመነኝ። እኔ እኮ ሁሉ ሰው የሚፈራኝ፣ ጎረቤት ሁሉ የሚፈራኝ፣ እንደውም የሰፈሩ ሰው ቀጠያ ስም ጀንበሯ ብለው የሚጠሩኝ ከፀሐይ በፊት ደምቄ ወጥቼ የምታይ እኔ ነኝ በማለት እንግዲህ ለልጇ ስትናገር ነበረ። አሁን ጀንበርም ወርቄም መሆንሽ ቀርቶ እስር ቤት ስትገቢ ይሄ ሁሉም ነገር ያበቃል፣ ወንጀል ወንጀል ነው እያለ ነው ሲመልስላት የነበረው። ፀሐይ እንግዲህ ቤት ውስጥ የሚፈጠሩትን ኢንፎርሜሽን እንዳሉ ለአለም ትነግራለች። አለምም ደግሞ ቤት ውስጥ የተፈጠረውን ጉዳይ እንግዲህ ሁለቱ መረጃ ይቀባበላሉ ማለት ነው። ወርቄ እንግዲህ አጋቹ ይመጣል ያሉትን ብር ስጦኝና ቪዲዮን አልለቀውም ብሎ እራሱ ይመጣል። እሱ ሲመጣ ግን ታያለክ ነበረ ሲሉ የነበረው። እውነትም አጋቹ እንደተባለው እንግዲህ ወደ ወርቄ ቤት ሄዷል። መጀመሪያ ግን ዮዲት ጋር ነበረ የሄደው። ዮዲት ጋር ሄዶ እንግዲህ ቪዲዮውን ሙሉ ለሙሉ ለወንዶሰን አሳይቶታል። ታዲያ የወንዶሰን ባለቤት ዮዲት ጉዲት ክደቷ እንደቀጠለ ነው። ቪዲዮ ሲታይባት ይሄ እኔ አይደለውኝም አይኤ ነው እንጂ የኔ ቪዲዮ አይደለም በጭራሽ። ይሄ ሁሉ ሴራ የተሰራው እኔ እናንተን ለማጣላት ነው የኔ ንጉስ። እኔ እናንተን ለመለያየት የተደረገ ሴራ ነው። በጭራሽ እኔ አይደለውኝም ይሄንን ያደረግኩት። እናትህን ምን ብዬ ገላለው? እንዴት ብዬ መርዝ ምግብ ላይ ጨምራለሁ? እኔ አይደለውኝም በማለት ክደቷን እየቀጠለች ትገኛለች። ወንዶሰን እንግዲህ እስካሁን ሳይነቃ የነበረው ሰውዬ ቪዲዮውን እንግዲህ በማየት ምን አይነት ሴት ነሽ? እስካሁን አንቺን ነው ወይ አቅፌ ስተኛ የነበረው? እናቴን እንዴት ትገያለሽ? ምን አድርጋሽ ነው? ለመግደል እንዴት ሙከራ ታረጊያለሽ? ምን ብታረግሽ ነው? ወንድዬ አትበይኝ፣ ስሜን አትጥሪ፣ አንቺ አስመሳይ እያለ እንግዲህ ብዙ ነገሮችን ሲናገራት ነበረ። እሷ ግን ክደቷ እንደቀጠለ ይገኛል። ዮዲት ታዲያ እባክህ ይቅርታ አድርግልኝ፣ ያላንተ ማናለኝ? እኔ ወዴት ወድቃለሁ? ትዳሬ ማጣት አልፈልግም፣ አንተን መፍታት አልፈልግም፣ ከአንተ ተለይቼ መኖር አልፈልግም እያለች ትወተውታለች። እንግዲህ ያስቀድሞ ነበር መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ ይላሉ ተራቶቹ ሲተርቱና፣ ትዳሯን ከወደደች እንግዲህ ዮዲት ጉዲት አስቀድማ ለትዳሯ መጠንቀቅ ነበረባት። እንዲሁም የባሏን እናት እንደ እናቷ አድርጋ ማክበርና መንከባከብ ሲገባት፣ ዮዲት ጉዲት ግን በተቃራኒው የባሏን እናት ስታሰቃይ፣ ምግብ ላይ መርዝ ስትጨምር፣ ስትደበድባቸው፣ ስትሰድባቸው፣ ብቻ ብዙ ነገሮችን ስታደርስባቸው ቆይታለች። ሁሌም ቢሆን ግፍና በደልን የሚሰሩ ሰዎች ይቆያል ይዘገያል እንጂ
ተመልሶ ያደረሱ ሰዎች ላይ ያደረሱት ግፍ ተመልሶ ወደ እነሱ እንደሚመጣ ምንም አይነት ጥርጥር የለም። ዮዲት እንግዲህ የገጠማት ይሄ ነው። ትዳሯን ብታከብር ኖሮ ባሏንም የእውነት ከልቧ የምታፈቅረው ቢሆን ኖሮ እናቱን በዚህ ልክ ባላሰቃየች ነበር። እናቱ ማሰቃየቷ ሳይበቃ እንግዲህ ማስመሰሏ የሌለ ነው። ወንዶሰን ሲመጣ ሌላ ሴት ትሆናለች፣ እሱ ከቤት ሲወጣ ደግሞ ሌላ ሴት ነው የምትሆነው። እና አንዳንዴ እንግዲህ የቤት ቀጋ የቤት አልጋ የውጭ ቀጋ ነበረ የሚባለው። ለባሏ ጥሩ ሴት ለመምሰል ታስመስላለች። ነገር ግን ባሏ ባያየትም ያው ፈጣሪ ስለሚያይ ሁሉንም የሚመረምር አምላክ ስላለ ማስመሰሏን እንግዲህ ጊዜ ጠብቆ ፈጣሪ አጋልጧታል ማለት ነው። በአለም ላይ አድሮ አለም እሷን ለማጋለጥ ካሜራ ቀርጣ ነበረ። በቀረጸችው ካሜራ አማካኝነት እሷም ሳታስበው ታግታ ነበረ። ይሄንን እንግዲህ እናውቃለን። ዮዲት ናት ያሳገተቻት የነበረው። ግን አለም የዋና የፍትህ ሰው ስለሆነች ይሄንን የልቧን መሻት ደግሞ አጋቹ እሷን ለቆ ተንኮለኞችን ወንጀለኞችን አግቷል። በዚህ አጋጣሚ አጋቹ በጣም ጥሩ ሰው ነው። ሁሉም አጋቾች እንደዚህ ቢሆኑ የሚል ምኞት አለኝ። የታገተው ሰው ለምን ታገተ፣ ምን አጥፍቶ ነው፣ በምን ምክንያት ነው ብለው ማሰብ አለባቸው። አንዳንድ ጊዜ ንጹህ ሰዎች እውነትን ለማውጣት ሲታገሉ እውነት እንዳይወጣ፣ ክፉና አስመሳይ ሰዎች ደግሞ እውነትን ለመቀበር እውነተኛ ሰዎችን የሚያግቱበት እንዲሁም የሚገሉበትም አጋጣሚ ያለና ይሄንኛው አጋች እንግዲህ አለምን የታገተችበትን ምክንያት አውቆ እሷም እውነትን ለማውጣት የወንዶሰን እናት ሊገደሉ ሙከራ ሲደረግ ሲሰደቡ ይሄንን እንግዲህ መረጃ እንደቀረጸች ከስልክ ላይ አይቶ እውነትም አለም ወንጀል ሰርታ ሳይሆን እውነትን ፍለጋ እውነትን ለማውጣት የሰው ህይወትን ለመታደግ ስታደርግ ነው እንግዲህ የተአገተችው እንጂ ወንጀል ሰርቃ አይደለም የታገተችው ማለት ነው። አጋቹም ያለ መልካምነት እና ንጹህ ልብ ስለገዛው አለምን ፈቶ ዮዲትን መልሶ አግቶ ነበረ። እንግዲህ ይሄ ነው ያደረገው እና ሁሉም አጋች እንደዚህ የታገቱ ሰዎችን አቅርቦ ቢጠይቃቸው የታገቱበትም ምክንያት ተረድቶ እንደዚህ ነፃ ቢያወጣቸው ጥሩ ነው ብዬ አስባለሁ። አጋቹ እንግዲህ ከነ ወርቄ ላይ ገንዘብ ተቀብሎ ነበረ ያገታት ማለት ነው አለምን። አሁን ላይ እንግዲህ ገንዘባቸውንም አጥተው የሌላ ሰው ገንዘብ ሲፈልጉ ውርደታቸውንም እየተከናነቡ ይገኛሉ ማለት ነው። አሁንም የወንዶሰን እና የዮዲት ጉዳይ እንግዲህ ድብልቅልቁ ወጥቷል። ከዚህ በኋላ ላይሽ አልፈልግም በማለት እንግዲህ ሊገላት እያሳደዳት ነው። ታምኖ የኖረን ሰው እንግዲህ ባላሰባችሁት ጉዳይ ባላሰበው አማካኝነት እንደዚህ ሲጎዳ ውሳኔው በጣም ከባድ ነው የሚሆነው እና ወንዶሰን የወሰነለታ ብላ ነበረ አለም ከዚህ በፊት ማለት ነው። ምን ብላለች ዮዲት? የኔ ባል እኔ እንዳልኩት ነው የሚሆነው፣ በጣም ጅል ነው እና ስለው ይመጣል፣ ስለው ይሄዳል፣ ሁሉ ነገር እኔ ነው የሚያምነኝ። ስለዚህ እንደኔ ባል እንዲገዛልሽ ከፈለግሽ እያለች አለምን ስትመክራት ነበረ። እንደ ወንዶሰን አይነት ባል እኔ እንደፈለግኩት የማሽከረክረው ባል ከሚኖረኝ ሳላገባ ብቀር ይሻለኛል ብላ ነበረ አለም ማለት ነው። ምክንያቱም ወንዶሰን በሚስቱ ቁጥጥር ስር ነበረ የሚዘዋወረው። እሷ አንድ ነገር ካለች አለች፣ እሷ ነበረች የምትታመነው። ታዲያ ይህን ሁሉ ነገር ስትል እስካሁን ስትል ከነበረ ውስጥ አንዱም እንኳን እውነት አልነበረም። አሁንም እየለመነች ያለችው ቢያንስ ለኔ ብለ ባይሆን ሆዴ ውስጥ ስላለው ልጅ ብለክ ይቅርታ አድርግልኝ ነበር ያለችው። አለም ታዲያ ቀርባ ስለምን ልጅ ነው የምታወሪው? ሆድሽ ውስጥ እኮ ምንም አይነት ልጅ የለም ያለቻት። ነፍሰ ጡር ሳትሆን ነፍሰ ጡር ነኝ ብላ ነበረ ስታስፈራራ የነበረው። ማስፈራሪያ ያደረገችው ይቅርታ መጠየቂያ ያደረገችው እርጉዝ ነኝ በማለት ነበረ። ይሄንን እርግዝና እንግዲህ ወንዶሰን ማረጋገጥ አለብኝ ሲል ምክንያት በመፈለግ ሆስፒታል መሄድ አልፈልግም፣ ምርመራ ማድረግ አልፈልግም፣ እኔን እንዴት ትጠረጥረኛለክ? በሰው ወሬ ተነሳስተክ እኔን ሚስትክን ለምን አታምንም ስትል ስታስመስል ነበረ። አንዳንዴ የዋ ሰዎች አገኘን ብለን በህይወታችን የዋ ሰዎች ካሉ እነዛ ሰዎች ላይ እንደፈለግን የምንቀልድ ከሆነ መጨረሻችን የእውነት እንደዚህ እንደ ዮዲት ውድቀት ነው የሚሆነው ማለት ነው። ወንዶሰን የዋ ባል ነው፣ ምንም አይጠረጥራትም ሚስቷን። ሰው የዋ ሆነ ማለት ግን ጅል ሆነ ማለት አይደለም።
የዋሆች እና ዝምተኛ ሰዎች ከቆረጡ ከወሰኑ ውሳኔያቸው በጣም ከባድ ነው ማለት ነው። ይህንን ነገር እንግዲህ አስቀድማ ብትረዳ ኖሮ ዮዲት ጥሩ ነበረ። መጨረሻዋ የሆነው ይሄ ነው። ወርቄ ታዲያ አሁን ላይ እንደዛ ስትፎክር እና ስትጎርር ልጇንም አልሰማ ስትል እንዳልነበረች አጋቹ እሷ ጋም ከዚህ ከዮዲት ጋር ያለውን ነገር ከጨረሰ በኋላ ወደ እሷም ሄዶ ነበረ። ቀጥታ ገብቶ ነው ቁጭ አለው። እሷ ግን አንተ አመዳም ብሩን ወስደክ ለምን ቪዲዮን አታመጣም የኔ ጥቁር አዝሙድ ሁላ ስትለው ነበረ። እና በዚህ ልክ ነው የምታናግረው ማለት ነው። ብሬን 23 ሚሊዮን ብሬን የማይሰጡኝ ከሆነ እርሶንም እንደ ልጆት ነው የማደርጎት የሚል ምላሽ ነበረ የመለሰላት። እሷ 10 ስትቀባጠር እሱ ግን አንድ መልስ ነበር የሚመልስላት። እና እንዲህ ልጄ ምን አድርገኸዋል ልጄ ምን አድርጎሃል ነበረ ስትል የነበረው እሷ የመሰላት እንግዲህ ወንድ ልጇ አስቻለውን ነበረ። ነገር ግን ዮዲትን ነው እንግዲህ መስቅልቅሏን ያወጣው ማለት ነው። አይ እሱን አይደለም ለወንድዬ ቪዲዮን አሳይቻለሁ ነበረ ሲል የነበረው። ቀጥታ እንግዲህ ስትደውል ዮዲት ጋር እናቴ አደኘኝ እባክሽ አደኘኝ ወንዶሰን ሊገለኝ ነው ነበረ እያለች የነበረው። አንቺን ላድን አይደለም ራሴን የማድንበት መንገድ ነው የምፈልገው። እዚህ ሁሉ ጣጣ ውስጥ የጨመርሽኝ አንቺ ነሽ አንቺ አመዳም ትላለች። እንግዲህ በዚህ ድራማ ስፔሻል ስድብ አመዳም ነው ማለት ነው። ወይኔ ፈጣሪ ወይ! እና እንደዛ ነው የምትለው። እርሱም ብሬን የማያመጡ ከሆነ ይሄንን ቪዲዮ ለፖሊስ አሳየዋለሁ፣ ቀጣይ ለፖሊስ ነው የማሳየው እያለ ይገኛል። እንደዛ እንግዲህ ልጇ ፊት እኔን ፀሐይን ማንም እኔን ጀንበርን ወይ ደግሞ ወርቄን ቅጥያ ስሟ ነው ጀንበርና ማንም የሚያሸንፈኝ ሰው የለም እኔ እናትክን ብታምን ይሻላል ነበረ ስትል የነበረው። አጋሹ እንግዲህ ለፖሊስ አሳያለሁ ባለ ሰዓት እባክህ ልጄ ለፖሊስ ለምን አሳልፈህ ትሰጣለህ? እንዳትሰጥ እኔ እኮ ብር አልሰጥክም አላልኩኝም ትንሽ ጊዜ ስጠኝ ነው ያልኩት ነበረ ሲሉት የነበረው። ግን አልሰጥክም ነበረ መጀመሪያ ልክ እንደገባ ወዲያው ቃል በቃል የተናገሩትን ወዲያው መልሰው ይክዳሉ ማለት ነው። ዮዲትና እናቷ እንደዚህ ናቸው። አይ እኔ ላንተ ብር አልሰጥም ቪዲዮን አንጣ 3 ሚሊዮን ብርም እንኳን አልሰጥም አሁን ላይ 1 ሚሊዮን ብር ይበቃሃል ነበረ ስትለው የነበረው። ወርቄ እንግዲህ ያሰበችው ሀሳብ አልተሳካላትም። በስተመጨረሻ እንግዲህ ብሩን ሰጥሃለሁ በቃ እያለች ትገኛለች። የልጇን ሀሳብ እንግዲህ በተስማማበት ኑሮ ይሄ ሁሉ ነገር አይመጣባትም ነበር። ቀጣይ ምን ሊሆን ይችላል የሚለውን እንግዲህ አብረን የምናይ ይሆናል። የእናት ግፍ የሚለው ድራማ ይሄንን ይመስላል። ቀጣዩን ክፍል ወደ እናንተ እስከሚመጣ ቸር ሰንብቱልኝ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። የእናንተ ሀሳብና አስተያየት ለእኛ ብርታት ይሆናልና አበረታቱን እንላለን። በድጋሚ ስለነበረን ቆይታ አመሰግናለሁኝ። ባይ ባይ። አብሬያችሁ ቆይታ ሰረቅ የነበርኩት እኔ ፍቅር ዩቲዩብ ነበርኩኝ ከዩቲዩብ መንደር እና ቻው።